ድንገተኛ ክፍል የት ይሆን? የት ነው ሆስፒታሉ? አዎ እዚህ ነው። እዚህ ጋር ነው። በሱ ጋር ነው። ሌላ ቦታ ድንገተኛ ክፍል ነው። ዛክ ድንገተኛ ክፍል ነው። የት ነው ዛክ? እዚህ ነው። እዚህ ነው። ሰላም ነው። ሰላም ነው ዶክተር ሩት አባ ምንድን ናቸው? ወይኔ ሰላም ነች? ተርፋለች ዶክተር። ወይኔ ኧረ አባቷ በጣም ተጨንቋል ዶክተር። ወይኔ አባቷ ተጨንቋል። ሩት ትንሽ አባቷ ራሱን ስቷል ዶክተር እኮ አሁን ተርፋለች። ተርፋለች። ኧረ ዶክተር ትንሽ እዚሁ ብንቆይ ይሻላል ዶክተር። ግን ደህና ነች ዶክተር እባክህ። ሰላም ነው? እሺ ዶክተር በጣም ደፍቷት ነው። በቃ ወይ ገንዘብ ወስዶባት ብቻ ነው ለአባቷ ምንድን ነው የምንለው? ዛት ለአባቷ ምንድን ነው የምንለው? ምንድን ነው የሚሻለው? እንደውና እንጥረው ይጠራ በቃ አባቷን በእናትህ እኔ አባቷ መጠራት የለበትም ዴቭ፣ መጠራት የለበት። አባቷን ከጠራ ነው ይኸውልህ እሱ ሲጀመር እንደዛ የልብ ድካም ህመምተኛ እንደሆነ ታውቃለህ አይደል? በዛው ነው ሲጀመር ጸጥ የሚለው። ስለዚህ አባቷ መጠራት የለበትም ዴቭ። እኛ በምንችለው መንገድ አሁንም ዶክተሩ እስከሚወጣ ውጭ ጠብቁ ብሎናል። ስለዚህ እስከሚወጣ ድረስ እንጠብቀውና ያሉትን ነገሮች ሁሉ እንመልከት። እዚህ ሆነን የሚነግረን ነገር ሁሉ እንስማው ዶክተሩ ማለት ነው። ከዚህ በኋላ ወደ ቤቱ እንሰዳት። መጀመሪያ ዴቭ ተረጋጋ። ያለውን ነገር ሁሉ አንዴ እዚህ መተናል ስላሉት ነገሮች ሁሉ ስለምንጨርስ፣ ስለዚህ ተረጋጋ። ያሉትን ነገሮች ዶክተሩ ወጥቶ ምን ያሉትን ነገሮች እንጠይቀዋለን። እዚህም ሲጀመር ማድረግ ያለበት ነገር ዶክተር እንዴት ነው? ደህና ነች? እንዴት ሆነች? ሰላም ነች? በቃ ሰላም ነች። እና ነውና ገቡና ማየት ትችላላችሁ። መልካም። እሺ ዶክተር እሺ ምንድነው? ደህና ነሽ ሩት? ሰላም ነሽ? ሰላም ነው። ምን ይሰማሻል? ስለ ትናንትና ዛሬ ይሻልሻል አይደል? ደሞ ይሻላል። የት ነው ያለሽው? እነሱ ማን ናቸው? ሩት ደህና ነሽ? ቤተሰቦች ናቸው። ተርፈሻል? ተርፈሻል? ወይኔ ዶክተር ምንድነው ጭንቅላቱ የሆነው? ትንሽ አክሲደንት ነገር ደርሶባት ነው ሜዳ ላይ ወድቃ ነው ሰዎች ነው ያመጣው። ብዙ የከፋ ጉዳት አይደለም። ደግሞ ጭንቅላቷ ውስጥ ፈሰሰም ትንሽ ነች እና ትንሽ ያው ስለወደቀች ነው ራሷን የሳተችው እንጂ ምን የከፋ ገንዘብ ወስዶባት ነው እንደዚህ ያደረጓት ወይስ ምንድነው? ምንድነው? ቆይ ሆንሹ ንገሪኝ እስኪ ምንድነው ሆንሹ? አደጋ ነው የደረሰብሽ እኮ ምንድነው ሆንሹ? እንዴት ነው? ቆይ ዶክተር አሁን እጇ ስብራት ምናምን ምንም የለውም ሰላም ነው። ትንሽ ራሷን ስለሳተች ብቻ ነው ትንሽ እንትን ያለችው እንጂ ደም ያስፈልጋታል? ብዙም አይ ደም አያስፈልጋትም። ብዙም የፈሰደ የለም። ያው ስለደነገጠች ነው ራሷን የሳተችው እንጂ አሁን በጣም በጥሩ ሁኔታ ላይ ነው ያለችው። ሂሩቴ አሁን ይሄን ያለሽው ሰላም ነሽ አይደል? በቃ አይ ተሽሏታል። ጭንቅላቷ አሁን ጭንቅላቷን ስለመታት ዶክተር አስተሳሰቧ ልክ ነው? የለም ምን ሰላም የት እንዳለች ምናምን ታውቃለች? በቃ ሰላም ነች። እሺ ስለደነገጠች እንጂ ምንም የደረሰባት ጭንቅላቷ ላይ አደጋ የለም። የለም ምንም ሰላም ነው። የሚያስፈልገው እርዳታ ሁሉ ለአባቷ ምን ነገር አባቷ በጣም ተጨንቋል። ድካም ህመምተኛ ነው። ትናንትና ራሱ ሲደውል እዛ እሱ ላይ ነበር። በአጋጣሚ እንደዚህ ሲደውልልን እኛም በቃ ተደራንጠን ነው የመጣነው። እንደውም እሱን ልምጣ እያለ ነበር። ከሚገርም ነገር እኛ አትምጣ ያለው እሱ ደግሞ እንደዚህ ነው። ጋይስ ደግሞ አስበው ልብ ድካም ወደቁ ነው። በእውነት ዶክተር በጣም እናመሰግናለን ስላደረግክላት ትሪት ስላደረግክላት በጣም ነው እናመሰግናለን። ያለው ነገር ሁሉ መልካም ነው። እንግዲህ እርሱም ያው ለሱም ረጋ ብላችሁ ያለውን ነገር ማስረዳት ነው። አሁን ደግሞ የሚደረገው ነገርም ሌላ ቀጣይ ሕክምና ስላለ የሚያስፈልገውን ነገር ሊገዛ መድኃኒቶች ስላሉ ያንን ጽፍላችኋለሁ። በቃ እሷ በኋላ ይዛችሁ መሄድ ትችላላችሁ። እሺ እንዴት ነው? ቀላል ነው። አሁን ምንድነው እዚሁ ነው መሆን ያለባት? ወስዳ ወደ ቤት ነው ትሄዳለች? ወደ ቤት መሄድ ትችላለች። በቃ ኦልሬዲ ጨርሳለች። ትላንትም ስለመጣች ተርፋለች። ተርፋለች። ምንም ኦልሞስት የፈሳት ደምም ብዙም የለም። ወደ ውስጥ የፈሰ ደምም የለም። ሰላም ነው ያለው ነው። ዝም ብሎ ግጭት ነው ድንጋጤ ምናምን ስላለ ነው ራሷን የሳተችው እንጂ የከፋ አይነት ደም የከፋ አይነት ጉዳት አልደረሰባትም። እና የሚያስፈልገውን እርዳታ ሁሉ ነገር አድርገንላታል። አሁን ራሷን ነክታ ራሷን አውቃለች። ስለዚህ መሄድ ትችላላችሁ ማለት ነው። ያለውን ነገር ደግሞ እናንተ ቁጥሩና ለእናንተ ደግሞ ያለው እሺ ዶክተር
እኛ አሁን ዶክተር ደህና ከሆነች እኛ ሰላም መሆኗ ነው የምንፈልገው። አንደኛ ቤትም አባቷ በጣም ተጨንቋል፣ በጣም እና እኛ አረጋግተነው ነው አይ ምንም ችግር የለም ብለን አሁን እየመጣ ነው ማለት ነው። እና ዋናው ሰላም መሆኗ ዋናው እሱን ነው የምንፈልገው። እኛ አሁን ምን ማድረግ እንዳለብን እስቲ ያለውን ነገር ንገረንና እዚህም መቆየትም ካለባት እዚሁ ትቆይ፣ እዚሁ ትሆንና ክትትል የሚደረግም ካለ ክትትል ይደረግላት። እስቲ ምን እንደሚደረግ እኛ እንግዲህ አናውቅም። ስላሉት ነገሮች ያው አሁን ላይ የሚያስፈልጉትን ነገሮች ሁሉም በሕክምና በኩል አድርገንላታል። እሷም አሁን ያለችበት በጥሩ ሁኔታ ላይ ነው ያለችው። ኦልሞስት ከትንሽ በኋላ ያለችውን ግሉኮስ ከጨረሰች ትችላለች። ኖርማሊ ግን ምንድን ነው የሚያስጨንቃት ነገር አለ? በቤተሰብ ደረጃ እናንተ የምታውቁት የምታዩት ነገር አለ? አዎ አለ፣ ብዙ ነገር አለ። በጣም ብዙ ነገር የሚያስጨንቅ ብሯ ተወስዶ ነበረ። አረብ ሀገር ለአመታት እየሰራች ነበር የነበረ እና ከአረብ ሀገር ስንመጣ ለፍታ ጥራ ግራ ያገኘችውን ገንዘብ ሁሉ ፍቅረኛ በልቶባት ነበር። እኛም ደግሞ በምንችለው አቅም ገንዘቡን አስመልሰን ብዙ ነገር አታምን ብላ ገንዘብ የለኝም ብላ ተስፋ ቆርጣ ባለችበት ነገር ያው ዴቭ በሚችለው ነገር ሁሉ አድርጎላት ገንዘቡን አስመልሶላታል። ቤተሰብ ላይ ያለችው ከዚህ በፊት ከሀገር ውጭ ነበረች በአረብ ሀገር ምናምን እና ብዙ ነገር ብዙ ሀሳብ ብዙ ነገር ጭንቀት ውስጥ ያለች ልጅ ነች። እኛ አሁን ከዛ ውስጥ ለማውጣት እየሞከርን ነበር፣ እያገዝናት ነበር እና አሁን ደግሞ በአጋጣሚ ይሄ አክሲደንት ምናልባት መንገድ ላይ ስትሄድ እያሰበች እንዴት እንደሆነ አላውቅም። ይሄ ነው ያለው ነገር ዶክተር። ያው እሷም እንግዲህ አላረም እንደዚህ ትንሽ የሚያስጨንቁት ነገሮች እንዳሉ ታወራለች። ኖርማሊ እሷ ያው ዲቴል ነገሩን ባላቆም ለዛ ነው እንደዚህ አይነት ነገር እንደዚህ አይነት ነገሮች በተዘዋዋሪ በሰው ሕክምና ላይ በሰው አላረለ ጤና ላይ ተጓዳኝ ነገሮች ስላሉ ለዛ ነው እንደዚህ አይነት ነገሮች የጠየቅኳችሁ። እንግዲህ አላረለ እናንተ እንግዲህ እንደ ቅርብ ሰው ያው እረታችሁ በጣም ያስፈልጋታል ማለት ነው ኖርማሊ እና መርዳት አለባችሁ። እንግዲህ ለአባቷም እንግዲህ እሷ ከዚህ ካገገመች በኋላ አሁን እንዴት ለአባቷ እንዴት እንደምንነግረው አናውቅም። ዶክተር በጣም ተጨንቋል፣ ራሱ ስቷል፣ ወድቋል ማለት ይቻላል። ወድቋል ነው በጣም ድካም ደግሞ አለባቸው። እንዴት እንደምንነግረው ወድቋል እና ሰላም ነው ብለን አረጋግተን ነው አሁን ለምን እንደውለት ሰላም ነው ብለን እኛ ማረጋገጥ አለብን። አሁን ሰላም ነው ብለህ እሳቸውን እዚያ ምጥስኖታ ላይ ከምትጥሉ በሱሳም ሰላም ስለሆነች ይዛችሁ ጤነኛ እንደሆነች አይቶ እንዲያምኑ በአካል ይዟቸው በሄዱ ጥሩ ነው። ኖርማል ትልቅ ሰው እንዳሉት ደግሞ እንደዚህ የጤና እክል የሚኖሩባቸው ከሆነ የእናንተ እሱ ይሄ ራሱ ሊያስደነግጣቸው ስለሚችል አውቀዋል እንደወደቀች ያውቃሉ እና ራሳቸውን ስተው አይዟችሁ ብለን ነው የመጣ ስለሚያውቁ አሁን ዶክተር በጣም ያደረክልን ነገር መልካም ነው፣ ጥሩ ነው ማለት እኛ በጣም ደንግጠን ነበር። ቤተሰብም ደንግጧል፣ በጣም ተጨንቋል። አባቷ በጣም ተጨንቋል። ያለ ሁኔታ መደወል ካለብኝ ብደውል ደስ ይለኛል ከፈቀድክልኝ ማለት ነው። እንግዲህ ካላችሁ እስቲ ደውሉን የሚለውን ነገር እንግዲህ ያለችበትን ነገር ተጨንቆ ከሆነ እንግዲህ አስረዷት። ሲደውልለት ለጋሽ ያለውን ነገር እሷም ደህና እንደሆነች ንገረው እና እሱም እስቲ ይረፍ። ትናንትና እንደዛ የሆነ እያየሁት በጣም በቃ ልቡ ራሱ የመታ ነበር በእውነት የሆነ በጣም ደስታው ነበረ። በጣም ተደናግጠዋል። ዶክተር እንግዲህ ላደረክልን ነገር በጣም ነው እናመሰግነው። የምር የደወሉላቸው ደንበኛ መስመር ስለተያዘ እሺ ጋር ልደውልና የቤቴ አባት ጋር ሄሎ ሄሎ፣ ወይ ጋሼ አሉ እንዴ? ምን ነው ምን ሆኑ? አዎ በቃ ይኸውልሽ አሁን ሐኪም ቤት ነው ያለነው እና ሰላም እንደሆኑ ንገሪልኝ በእናትሽ። ሰላም ናችሁ በያቸው። አዎ ተርፋለች። አዎ ተርፋለች፣ ደህና ነች፣ ምንም ችግር የለውም። አሁን እንደውም ዶክተሩም አጠገባችን አለ። ስለዚህ አትጨናነቁ፣ እንዳያስቡ ንገሪልኝ በእናትሽ እባክሽ። አዎ ሰላም ነች።
ምንም ችግር የለውም። አንቺ ብቻ ጋሽን አረጋጋቸው። እሺ ችግር የለውም። ብቻ እነሱም ብቻ አረጋግልን። እሺ ያው በጣም አባቷ በጣም ተጨንቆ ነበር። ለዛ ነው እና አሁን ምንድነው ማድረግ ያለብን ዶክተር? ታዲያ እንዴት ልታዘዝላት ነገር አለ? መድኃኒት ምናምን መች ነው የምትወጣው? ያው ነግሯቸዋል እነሱ ፋርማሲ ይህንን መድኃኒት ትገዛላችሁ። ለግ ያለውንም ክፍያ ጉዳይ እዛች ጋር ትጨረሳላችሁ። ስለዚህ ይህን ከጨረሰች በኋላ ይዛችሁ መሄድ ትችላላችሁ። እሺ ዶክተር በጣም እንግዲህ እንትን እናደርጋለን ያለውን ነገር። እንዴት ነው ሩት? ደህና ነሽ አይደል? አሁን ግን የሚሰማሽ ስሜት አለ? በቃ ያው ድንጋጤው አለ ምናምን የወደኩበት መንገድ ትንሽ ራሴን ስለማለት ይመስገን ነው። አንተ አይዞን ነሽ እናትሽ ደህና ነሽ? በጣም ከትላንቱ አሁን ይሻለኛል። ዶክተርም ተንከባክቦኛል ምናምን ይሻለኛል ምንም ማለት። አዎ ግን እንደዚህ አይነት ነገር ስታደርግ እባክሽ ቢያንስ ብቻሽን አትውጪ። የሆነ ከሆነ ሰው ጋር መንቀሳቀሽ ልመጂ። የሴት ጓደኛ እንኳን አንድ መያዝ አለብሽ። እንዴት ነው እንደዚህ ብቻሽን የምትንቀሳቀሽ? ስንት ነገር አለ አይደል እንዴ? እኔ ወደ እናንተ እየመጣው ነበር። ለዛ ነው ለእናንተ ብዙ ነገር ለማውራት እየመጣው እያለ ነው። ከዛ በኋላ የተፈጠረውን ነገር ምንም ማስታወስ አልችልም። አዎ ግን ስንት ነገር አለ። በቃ ከዚህ በኋላ ቢያንስ አንድ ጓደኛ የሴት ጓደኛ እንኳን ያዥ። አሁን ደህና ነኝ። አሁን ደህና ነኝ እኮ ዋናው ደህና መሆንሽ። አሁን ያምሽ ቦታ አለ ልብሽ ላይ ምናምን ያው ድካሙ ድንጋጤው አለ። ድክም የሚል ስሜት አለው። ግን ዛሬ ይመስገን ጭንቅላትሽ ተፈንክቷል። ትንሽ ጨር ነገር ነው። አይ ደህና ነኝ። ይሻለኛል። ስለዚህ በጣም ዶክተሩም እንግዲህ ትውጣ እያለ ነው። ችግር የለውም ብሏል። በቃ እወጣለሁ ጋሼ ጋር ሂጅ አረፍ እላለሁ። ስለዚህ እንትን ራይድ ምናምን እንጥራና እዛ በራይድ ወደ ቤት ሂድ እንውሰዳታ። አይዞሽ ሩትዬ፣ አሁን መድኃኒት ምናምን ዶክተሩ ጉዙላት ብሏል። በቃ እንትን እንልሽና ምንም ገዛዝተን የሚከፋፈለውን ነገር ከፋፍለን አሁን ይሄ ወደ ቤት ሄደሽ ማረፍ አለብሽ። ታረፊያለሽ። ዋና አንቺ መተረፍ ነው። አዎ ትልቁ ነገር አንቺ ነው። ይመስገነው እንትን ይሻለኛል። አረ ነው አይደል? ደህና ነኝ። አይዞሽ እናት። በቃ እንትን በቃ በመሀል ያዛትና እሺ ዶክተር ሲደስታችሁ እሺ ከፋርማሲ አጣቀሙ እነሱ ይነግሯቸዋል። እሺ ከዛ እሺ ዶክተር በቃ ያዙና እሺ ፋርማሲ ገዝታችሁ እሺ ከዛ ይዘናት ነው። በዛው ስንወጣ ብንገዛላት ወጣላ ከሚከፋፈለውን መክፈል እንችላለን። በዛው ከፈሉና ያለው ነገር ይዙሽ በቃ ሁሉም ነገር ዋናው ጠንከር በይ። እሺ ይዙሽ አሁን ተሽሎኛል እኮ ምንም ማለት ነው አይደል? ይሻላል። በቃ ያለው ነገር እኮ ሰላም ስለሆነ በቃ እቺን ብቻ ትጨርስና ከዛ ትወጣላችሁ። እንትን መድኃኒቱን ደግሞ በኋላ ከወጣች በኋላ መውጣት ትችላላችሁ። ችግር የለውም። በቃ ይለቅላል። ይሄ ማለቅ ግዴታ ማለቅ አለበት። ማለቅ አለበት። እሺ ዶክተር ሩት ወይ እና እንዴት ነሽ? አሁን ደህና ነኝ። ምንም አልልም። አሁን ያው ድካሙ ድንጋጤው ምናምን ነው እንጂ አሁን ውስጤ ደህና ነው። ምንም አይልም። ትንሽ ያው የደነገጥኩበት ራሴ ትንሽ ያመኛል። ትንሽ እዚህ ጋር ጫራ አድርጎኛል እና እሱ ስሜቱ ምናምን ነው እንጂ ይመስገን አሁን ደህና ነኝ። ምንም አልልም። ያው እንግዲህ ቤተሰቦች ፋሚሊዎች ማለት እንግዲህ ዶክተሩ እንደሰማችሁት ነው። ዋናው መትረፏ ነው። መትረፏ ደስ ብሎናል። ይሄ ነገር ማለቅ አለበት ብሎናል። ስለዚህ ይሄ ግሉኮስ እስከሚያልቅ እንግዲህ እዚሁ ጠብቀን ያለውን ነገር እዚሁ ተከታትለን ከዛ በኋላ እዚህ ጋር ሰጠኝ መድኃኒት አለ ዛክ እሱን ገዝተን የሚከፋፈለውን ከፋፍለን መጨረሻ ላይ እንሄዳለን። ይሄ ግሉኮሱ ሲያልቅላት እንግዲህ እንወጣለን ማለት ነው። ይዘናት እንሄዳለን። በእውነት እኔ በጣም የደነገጥኩት በጣም በእውነት ግን እንደዚህ ደህና ሆነሽ ማየት ለእኔ በጣም ደስተኛ ነው። በእውነት ነው የምነግርሽ። ስለዚህ ሩትዬ በቃ ችግር የለውም። ፋዘርም ደውለን እንለታለሽ። አትጨነቂ።
አላሰቡም። ጋሼ ደህና ናቸው። ዋናው አንቺ ደህንነት ነው የሚጨነቁት እነሱ ስለ አንቺ ነው የሚጨነቁት። በቃ ጋሼ በጣም መልካም ሰው ናቸው በእውነት ስለ አንቺ ደህንነት ነው የሚጨነቁት። በጣም የሚያስጨንቃቸው ሰላም ናቸው። እሺ ስለነሱ አትጨነቂ። በጣም የሚጨነቁት ስለኔ ያው 2 ቀን ሊሆነኝ ነው። በቃ በጣም ያስባሉ። አሁን ደህና ነኝ። በቃ ወደ ቤት መግባት እችላለሁ። ትንሽ ህመሙ ብቻ እየወደቀባት ድንጋጤው ድካሙ አለ እሱ ነው እንጂ አሁን ደህና ነኝ። ምንም አልልም። ደህና ነኝ አለ ደህና ነኝ። ዋናው አንቺ ደህና መሆን ነው። ስለዚህ በቃ ለማንኛውም ዛክ የሚከፋፍለው መድኃኒቶቹ የሚገዛውን ገዛዝተንላት እስከሚያልቅ ድረስ እንግዲህ ጠብቀናት ወደ ቤት እንሄድና ቤት እንድታርፍ እናደርግሻለን እና ምንም አታስቢ። ዋናው ደህና መሆንሽ ነው። እሺ ሁሉ ነገር ከዛ በኋላ መልካም ይሆናል። የምታስቢው ነገር ሁሉ ታደርጊያለሽ። እሺ ያው ቤተሰቦች እንግዲህ ማለት ያለችበት ሁኔታውን ሰላም ነች፣ አትጨነቁ። ወደ ቤት ይዘናት ምንገባው ይሆናል። ለማንኛውም በቃ ሰላም ዋሉልን፣ እንወዳችኋለን። ያለችበትን የደረስንበትን ጉዳይ ደግሞ እናሳውቃቸዋለን ማለት ነው። አባቷ እንግዲህ ቤት ስንወስዳት ያው በጣም ሊደነግጡም ይችላሉ፣ አላቅም። ስለዚህ እስቲ ያለውን ነገር እናሳውቃቸዋለን። ቻው፣ ሰላም ዋሉልን። ሩቲ አይዞሽ።